ሰላም እንኳን ወደዚህ ትልቁ ውይይታችን በደህና መጣችሁ። ሰላም። ዛሬ የምንገባው በክርስትና ታሪክ ውስጥ እጅግ ወሳኝ ወደሆነ አንድ ክስተት ነው። የኒኪያ ጉባኤን ነው። አዎ፣ የኒኪያ ጉባኤ በተለይ ደግሞ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ህዳር 9 ቀን የምናስባቸውን 318ቱን ሊቃውንት አባቶች ልክ ነው። ትኩረታችን በነሱ ላይ ይሆናል እና መረጃችን ደግሞ በዋናነት የዕለቱ ስንክሳር ነው። ስንክሳር እንግዲህ የቤተ ክርስቲያንን ታሪካዊ ኩነቶችና የቅዱሳንን ሕይወት የሚዘክር በጣም ዋጋ ያለው መዝገብ ነው። በትክክል። እንግዲህ ለመሆኑ የዚህ ሁሉ መነሻው ምንድን ነው? ለምን አስፈለገ የጉባኤ? መነሻው አንድ ሰው ነው። አሪዮስ ይባላል። ከሊቢያ ነው አይደል? አዎ፣ ከሊቢያ እና ይሄ ሰው የክርስትናን እምብርት የሆነውን አስተምሮ የተገዳደረው የጌታችን ኢየሱስ ክርስቶስን ማንነት በትክክል የባህሪ አምላክ አይደለም ማለት። አሃ፣ ይሄ ከባድ ነው በጣም ይልቁንም የእግዚአብሔር ከሁሉ በፊት የፈጠረው ፍጡር ነው የሚል አመለካከት ነበረው። እና ይሄ ትምህርቱ ሲሰራጭ አዎ፣ በፍጥነት መስፋፋት ሲጀምር ንጉሥ ቆስጠንጢኖስ በጣም ተጨነቀ። የቤተ ክርስቲያን አንድነት አሳሰበው ማለት ነው። እንዴት አንድነትና የእምነት ጽናት። ስለዚህ በቃ ከመላው ዓለም ሊቃውንት ይሰብሰቡና ይመክሩበት ብሎ ጥሪ ያቀረበ። የዛሬው ውይይታችንም ዓላማ እንግዲህ ይሄ ነው። ለምን አስፈለገ? ምን ተከናወነ? የእነዚህ አባቶች ሚናስ ምን ነበር? አዎ፣ ይህም በደንብ እንመለከተዋለን። የሚገርመው ለመጀመሪያው ጥሪ የተደረገላቸው ሊቃውንት ቁጥር እኮ በጣም ብዙ ነበር። ስንት ናቸው? ከ2300 በላይ። ኧረ 2348 ይላል ስንክሳሩ። እውነት በጣም ብዙ ሰው ነው። አዎ፣ ግን ሁሉም ተሰባስበው ኒቅያ ለመድረስ ወራት ፈጅቶባቸዋል። ያው ጉዞው ራሱ ቀላል አልነበረም በዛ ዘመን። ልክ ነው። ከነዚህ ሁሉ ግን መጨረሻ ላይ ለዋናው ጉባኤ የታጩት 318 አባቶች ናቸው። እዚህ ጋር ግን መስፈርቱ ምን ነበረ? ለምን 318 ሆኑ? ጥሩ ጥያቄ ነው። ዋናው ነጥብ ምርጫው በእውቀታቸው ልክ አለመሆኑ ነው። አሃ፣ አዎ፣ ሊቃውንት ማን ነበሩ? ግን ዋናኛው መስፈርት ቀና ሃይማኖታቸው ነበረ። በሕይወታቸው ያሳዩት ጽናት፣ ምግባራቸው፣ የእውቀትና የመንፈሳዊ ብቃት ጥምረት ማለት ነው። በትክክል ያለበር መስፈርቱ። እና እነዚህ 318 አባቶች ሲባሉ የምሁራን ስብስብ ብቻም አልነበሩም ማለት ነው። በፍጹም ስብጥራቸው በጣም አስገራሚ ነው። ከፊሎች እኮ ያው በዘመነ ሰማያት ጊዜ ክርስቲያኖች በከፍተኛ ሁኔታ መከራ ሲቀበሉ በነበረበት፣ አዎ፣ በዛን ጊዜ አካላቸው የተቆራረጠ፣ ዓይናቸው የፈረጠ፣ ለሃይማኖታቸው ትልቅ ዋጋ የከፈሉ ሰማዕታት ነበሩ። በመንፈስ ዋጋ ከፈሉ። ትልቅ ዋጋ ነው የከፈሉት። ሌሎች ደግሞ ዓለምን ንቀው በገዳም የተወሰኑ፣ በጸሎትና በትህርምት የሚኖሩ የመንፈስ ቅዱስ ጸጋ ያደረባቸው አባቶች ነበሩ። ይሄ ስብጥር እውነትም የጉባኤውን ጥንካሬ ምንጭ እያሳያ። እስኪ የተወሰኑ ምሳሌዎች እንይ። በጣም የሚታወቁ አሉ። መልካም። ለምሳሌ እነማን አሉ? ለምሳሌ ቅዱስ ቶማስ ዘመርያስ። አዎ፣ እሱን ሰምቻለሁ። ይህ አባት በንጉሥ ዲዮክሊቲያኖስ ዘመን ለ22 ዓመታት እንዴት መሰለሽ በተለያዩ መንገዶች ሰውነቱ እየተቆራረጠ መከራ ተቀብሏል። 22 ዓመት? አዎ። እና በኒቅያ ጉባኤ ላይ ሲገኝ ስንክሳሩ እንደሚለው እጅ፣ እግር፣ ጆሮ፣ ከንፈርና ቅንድብ አልነበረውም። አምላኬ! ይህንን መስዋዕትነት ከፍሎ ጉባኤው ላይ መገኘት በጣም የሚደንቅ ነው። ሌላው ደግሞ ቅዱስ ጎርጎርዮስ ዘአርማንያ። የአርማንያው? አዎ፣ የአርማንያን ንጉሥ ስላስተማረና ጣዖታትን ስላፈረሰ ብቻ ፍግ በሚታለበት የፍሳሽ ጉድጓድ ውስጥ ለ15 ዓመታት ታስሮ ነበረ። 15 ዓመት በጉድጓድ ውስጥ? አዎ። እና እነዚህ አይነት አባቶች መኖራቸው የኒቅያ ጉባኤ የፍልስፍና ክርክር መድረክ ብቻ እንዳልነበር ያሳያል። እውነት ነው። ሕይወትን ለእምነት አሳልፎ የመስጠት ቁርጠኝነት ነው የተንጸባረቀው። በትክክል የእነዚህ አባቶች መገኘት ለጉባኤው ልዩ የሆነ መንፈሳዊ ስልጣን እና ክብደት ሰጥቶታል። ማለቴ ክርክሩ ስለ እውነት ፍቺ ብቻ ሳይሆን ስለዚያ እውነት ዋጋ የከፈሉ ሰዎች ምስክርነትም ነበር። በትክክል የእነሱ ሕይወት ራሱ ያው አሪዮስ ይዞት ከመጣው ትምህርት ጋር ትልቅ ንጽጽር ይፈጥራል። እሺ፣ አሁን ወደ ዋናው የክርክር ነጥብ እንምጣ። የአሪዮስ ስህተት በትክክል ምንድን ነበር? ቅድም የባህሪ አምላክነትን መካዱ ብላሻል። ምን ማለት ነው? የክርስቶስን የባህሪ አምላክነት መካዱ ማለት ክርስቶስ በማንነቱ በባህሪው
ከዘላለም ከአብ ጋር የነበረ አምላክ መሆኑን አልቀበልም ማለት ነው። በምትኩ አብ መጀመሪያ የፈጠረው ከፍ ያለ ፍጡር ነው አለ። ከፍጡራን ሁሉ በላይ የሆነ ግን ደግሞ ፍጡር። ይህ አስተሳሰብ ግን ከአርዮስ ድንገት የመጣ ነገር አይደለም አልሽኝ መሰለኝ። ልክ ነው። እንደ ሳምሳጭዮ ጳውሎስ፣ መርቅያን፣ ማኒ ከነዚህ አይነት ቀደምት የተለየ ትምህርት ካስተማሩ ሰዎች ጀምሮ ሲወርድ ሲዋረድ የመጣ ነው። በአርዮስ መምህርስ በኩል? አዎ፣ በመምህሩ በሉቅያኖስም ተላልፎለታል። የራሱ ሆነ የኑፋቄ ሐረግ አለው። እዚህ ላይ ግን የአርዮስ ዘዴ በጣም እንዴት ነው ስትራቴጂክ ነበር የሚባለው? በጣም ብልጠት ተጠቀመ። ምን መሰለህ? የኑፋቄ ትምህርቱን ኑፋቄ ስንል ያው ከኦርቶዶክስ እምነት ያፈነገጠ የተለየ ትምህርት ማለታችን ነው። አዎ። ይህን ትምህርቱን በግጥምና በዜማ አዋዝቶ አዘጋጀው። በዜማ ለምን? በቀላሉ ለሰው እንዲያዝ እና በየመንገዱ በየመሰብሰቢያው ያሰራጭ ነበረ። በቀላሉ በአፍ ሚያዙ ዜሞች ስለነበሩ ብዙ ሰው ሳያውቀው ሐሳቡን ተቀበለው። የሚገርም ስልተት ነው። ይሄ አካሄዱ አባቶችን አሳስቧቸው ነበር ማለት ነው። ቅዱስ ኢሌስክንድሮስም አውግዞታል። ግን መሀል ላይ ውግዘቱ የተነሳለት ጊዜም ነበር አይደል? አዎ፣ በአኪላስ በሚባል ጳጳስ ለአጭር ጊዜ ተነስቶ ነበር። ግን ችግሩ እንደውም ተባባሰ እንጂ አልተፈታም። የጉዳዩ አስኳል ግን የክርስቶስ አምላክነት ነው። ይህን መካድ ለምን የክርስትናን መሰረት ይነካል? ምክንያቱም የመዳን ተስፋችን በሙሉ የተመሰረተው ክርስቶስ እውነተኛ አምላክ ሆኖ እውነተኛ ሰው በመሆኑ ላይ ነው። አምላክ ካልሆነ እንዴት ነው የሰውን ልጅ ከኃጢአትና ከሞት ማዳን የሚችለው የሚለው ጥያቄ ይመጣል። መጽሐፍ ቅዱስስ ምን ይላል? መጽሐፍ ቅዱስማ በብሉይም በሐዲሱም የክርስቶስን አምላክነት በግልጽ ይመሰክራል። ለምሳሌ ዮሐንስ ወንጌል መጀመሪያውኑ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው የሚለው። በጣም ግልጽ ነው። ጌታ ራሱም እኔና አብ አንድ ነን ብሏል። ዮሐንስ 10:30 ላይ ጳውሎስም ያለው አለ አይደል? አዎ፣ ሐዋርያው ጳውሎስ በሮሜ 9:5 ላይ ስለ ክርስቶስ ሲናገር እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። እነሆ ሁሉ ጥግስ ያለ አርዮስና ተከታዮቹ እንደው እንደ አብ ይበልጠኛል ያሉትን ጥቅሶች ያው ዮሐንስ 14:28 ላይ ያለውን ከወዳቸው ውጭ እየመዘዙ የክርስቶስን ሰው መሆንና ራሱን ዝቅ ማድረጉን የሚገልጹትን ቃላት አምላክነቱን ለመካድ እንደ ማስረጃ ሊያቀርቡ ሞከሩ። ያ ነው ስህተቱ። አንዲት ጥቅስ መዞ መሳት ማለት ይሄ ነው። በትክክል። ታዲያ አርዮስ በሊቀ ጳጳሱ በእስክንድሮስ ሲወገዝ ዝም አላለም ማለት ነው? በፍጹም። ይባስ ብሎ ፍትሕ አጣው ብሎ ደጋፊዎቹ ከነበሩት ከሁለቱ አውሳቢዮሶች ጋር የቂሳሪያውና የኒቆምዲያው ኤጲስቆጶሳት ከነሱ ጋር ሆኖ ወደ ንጉሥ ቆስጠንጢኖስ ሄዶ አመለከተ። ንጉሡስ ምን አደረገ? ንጉሡ የጉዳዩን አሳሳቢነት ተረዳ። እናም ይህ ነገር በአንድ አካባቢ ውሳኔ ብቻ የሚቆም አይደለም ብሎ ከመላው ዓለም ሊቃውንቱ ቢሰበሰቡና አንድ ውሳኔ ላይ ቢደርሱ ይሻላል ብሎ የኒቅያን ጉባኤ ጠራ። ይህ እንግዲህ በ325 ዓመት ነው የሆነው፣ ወይም እንደ ቤተ ክርስቲያን አቆጣጠር 318። አካባቢው ያው ነው። ግን አንድ ልብ ልንለው የሚገባው ቅዱሳን አባቶች ወደ ዋናው ጉባኤ ከመግባታቸው በፊት ለ40 ቀናት በጾምና በጸሎት መዘጋጀታቸው ነው። 40 ቀን? ይሄ ለጉባኤው ምን ያህል መንፈሳዊ ክብደትና ዝግጅት እንደሰጡት ያሳያል። የጉባኤው አመራርስ እንዴት ነበር? ዝም ብሎ ሰው ሁሉ መጥቶ ነው የተከራከረው? አይደለም፣ ስርዓት ነበረው። በወቅቱ የነበሩት 4ቱ ታላላቅ ፓትርያርኮች እነማን ናቸው? የእስክንድሪያው ቅዱስ ኢሌስክንድሮስ፣ የሮሙ ቅዱስ ሶልጴጥሮስ፣ የአንጾኪያው ዮናክንዲኖስ እና የቁስጥንጥንያው ኤዎስጣቴዎስ። እነሱ መርቶታል። የእስክንድሪያው ቅዱስ ኢለእስክንድሮስ ደግሞ ሊቀመንበር ነበር። ጸሐፊው ያው ገና ዲያቆን የነበረው ግን በሊቅነቱና በክርክር ብቃቱ በጣም የሚታወቀው ቅዱስ አትናቴዎስ ነው። የወደፊቱ ሊቀ ጳጳስ አትናቴዎስ እሱ ራሱ። እና የእነዚህ አባቶች ውሳኔ ድርብ ስልጣን ነበረው። አንደኛ ከእግዚአብሔር የተሰጣቸው መንፈሳዊ ኃላፊነት፣ ሁለተኛ ደግሞ የንጉሱ ይሁንታ። በትክክል እዚህ ላይ ነው እንግዲህ ትልቁ ፍልሚያ የተካሄደው። አባቶቹ አርዮስን እና ደጋፊዎቹን በጉባኤው ፊት አቀረቧቸው እና ክርክሩ እንዴት ነበር? በሰፊው ተከራከሯቸው። የአርዮስን የመከራከሪያ ነጥቦች አንድ ባንድ እየመዘዙ ከመጽሐፍ ቅዱስና ከትውፊት በማስረጃ አስደግፈው ምላሽ ሰጡ። የክርስቶስን አምላክ ወልድ አምላክነት፣
እርሱ ሥጋው ቃል ማለትም ሰው የሆነው አምላክ መሆኑን ከአብና ከመንፈስ ቅዱስ ጋር በባህሪ አንድ አምላክ መሆኑን አረጋገጡላቸው። ውጤቱስ ምን ሆነ? ከዚህ ክርክር በኋላ ጉባኤው ወደ ውሳኔዎች አመራ። ዋናው ውሳኔ እንግዲህ አርዮስ በቀረበለት ማስረጃ ሁሉ ተነግሮትም ወደ ቀኗ እምነት አልመለስም ስላለ ተወገዘ። ከቤተ ክርስቲያን አንድነት እንዲለይ ተወሰነ። ሌላስ? ሁለተኛ እና ይሄ በጣም ትልቅ ነገር ነው፣ እስከ ዛሬ ድረስ በሁሉም አብያተ ክርስቲያናት የሚታወቀው ጸሎተ ሃይማኖት ተዘጋጀ። የኒቅያ የሃይማኖት መግለጫ the Nicene Creed ምንለው። አባቶች ለመንግስቱም ፍጻሜ የለውም እስከሚለው ድረስ ያለውን ክፍል በዚህ ጉባኤ ነው ያጸደቁት። ይህ ለአርዮስ መንግስቱ ያከትማል ላለው መልስ ነው። በትክክል ቀጥተኛ ምላሽ ነው። ሌላስ ውሳኔዎች ነበሩ። ሶስተኛ ለቤተ ክርስቲያን አስተዳደርና ለምእመናን ሕይወት መመሪያ የሚሆን ፍትሐ ነገሥት የተባለ የሕግ መጽሐፍ እንዲዘጋጅ ተወሰነ። ሥጋዊና መንፈሳዊ ሕግጋትን የያዘው። አራተኛ የተለያዩ የቤተ ክርስቲያን አስተዳደራዊና የአምልኮ ሥርዓቶችን የሚመለከቱ ደንቦች ወጡ። አምስተኛ ደግሞ እነዚህ 318 አባቶች በስማቸው የሚጠራ የቅዳሴ መጽሐፍም አዘጋጅተዋል። ቅዳሴ ሰለስቱ ምዕት እሱ ነው። በዚህ ሁሉ ሂደት ውስጥ ግን አንድ በመንፈሳዊ እይታ የሚጠቀስ ነገር አለ አይደል? በስንክሳሩ ላይ መድኃኒታችን ኢየሱስ ክርስቶስ ራሱ 319ኛው ሆኖ እንደ አንድ ገሊላዊ ጳጳስ መስሎ በመካከላቸው ተገኝቶ ጉባኤውን እንደመራና ስራቸውን እንደባረከላቸው የሚገልጽ እምነት አለ። ይህ እንግዲህ ለአባቶቹ ውሳኔ መለኮታዊ ማረጋገጫ እንደሰጥቶ ያሳያል። በእርግጠኝነት ከጉባኤው በኋላስ ምን ሆነ? ጉባኤው ከተናቀቀ በኋላ አባቶች ዓላማቸውን ከግብ ካደረሱ በኋላ ንጉሱን ቅዱስ ቆስጠንጢኖስን ባርከው ወደ የሀገረ ስብከታቸው ተመልሰዋል። በሰላም በየዘመናቸውም በክብር አርፎ የመንግስተ ሰማያትን ክብር ወርሰዋል። ቤተ ክርስቲያንም እስከ ዛሬ ድረስ የሃይማኖት ምሰሶዎች፣ የቤተ ክርስቲያን ብርሃኖች፣ መምህራን እያለች በታላቅ ክብር ታስባቸዋለች። ታዲያ ይህ ሁሉ ታሪክ ለእኛ ዛሬ ምን ማለት ነው? የኒቅያ ጉባኤ፣ የ318ቱ ሊቃውንት ተጋድሎ በጣም ትልቅ ትርጉም አለው። ስለ እምነት መሰረታዊ እውነቶች መቆምና መሟገት ምን ያህል ወሳኝ እንደሆነ ያሳያል። የመሰረተ እምነት ጉዳይ የአካዴሚክ ውይይት ብቻ አይደለም ማለት ነው። በፍጹም የህልውና ጉዳይ ነው እና በየዓመቱ ህዳር 9 የምናደርገው መታሰቢያም ይህንን ታሪካዊ እና መንፈሳዊ ርስት እንድናስታውስና እንድንጠብቅ ያነቃቃናል። በዚሁ ቀን ሌሎችም የሚከበሩ አሉ አይደል? በህዳር 9 ከኒቅያ ጉባኤና ከ318ቱ አባቶች መታሰቢያ በተጨማሪ ቅድም የጠቀስናቸው የጉባኤው ሊቀመንበር ቅዱስ እለእስክንድሮስና የጸሐፊው ቅዱስ አትናቴዎስ ዓመታዊ መታሰቢያም ይከበራል። እንዲሁም የአባ ይስሐቅ ሊቀ ጳጳሳት እና የሊቁ አካሌ ወልድ መታሰቢያም አብሮ ይውላል። ወራዊ በዓላትም አሉ። የአባ ብርሱማ ሶርያዊ፣ የአቡነ እስትንፋሰ ክርስቶስ፣ ሌሎች። የጉባኤው ስልጣንስ ያው ሁሉ ውሳኔ? የጉባኤው ስልጣንና የአባቶች የጋራ ውሳኔ ክብደቱን ስናስብ ጌታችን በማቴዎስ ወንጌል 18 ላይ የተናገረው ማስታወስ በጣም አስፈላጊ ነው። በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል የሚለው ቃላቸው እሆናለሁና ያለው ቃል። ይሄ እንግዲህ በስሙ የተሰበሰቡት የኒቅያ አባቶች በአንድነት የወሰኑት ውሳኔ መለኮታዊ ድጋፍና ስልጣን እንዳለው ያረጋግጥልናል። በትክክል። እንግዲህ ውይይታችንን ስናጠቃልል አንድ አብረን ልናሰላስለው የሚገባ ነጥብ እናንሳ። አርዮስ አንድን የመጽሐፍ ቅዱስ ጥቅስ ከአውዱ ውጪ በመተርጎም ብዙዎችን እንዳሳሳተ አየን። ትልቅ ስህተት ነበር። ዛሬስ በዘመናችንስ የተለያዩ አዲስ ትርጓሜዎች፣ ፍልስፍናዎች ወይም እምነትን የሚፈታተኑ አስተሳሰቦች ሲያጋጥሙን እንደ ኒቅያ ጉባኤ የጋራ ጥበብን መፈለግ፣ የአባቶችን አንድነት ማሰብ፣ የአውድና የታሪክን ግንዛቤ መጠቀም ምን ያህል አስፈላጊ ነው? በጣም አስፈላጊ ጥያቄ ነው። የግል ትርጓሜስ ከጋራ መግባባት ጋር እንዴት ነው የሚጣጣመው? ይህ እንግዲህ ሁላችንም ልናስብበት የሚገባ ጉዳይ ነው። ለዛሬው በዚህ እናብቃ። መልካም።